አቶ ጌታቸው ረዳና ደብረጽዮን ገብረ ሚካኤል የጋራ የተግሳጽ ደብዳቤ ደረሳቸው። ፓትርያርኩ ለአመራሮቹ በጻፉት ደብዳቤ ያን ሁሉ ልመናና ተማጽኖ ያለመስማታችሁ ምክንያት ምን ይሆን ሲሉ ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የላኩት ደብዳቤያቸው ምክርና ተግሳጽ የተላለፈበት ነው። በትግራይ ውስጥ ግፍ፣ እልቂትና ኢፍትሐዊ ድርጊት ተፈጽሟል። በጆሮ ለመስማት በአይንም ለማየት የሚያስደነግጥ መከራ በደረሰ ጊዜ እኛም ስንጮህ ነበር። ያን መከራ ያስቆመው ስምምነት መፈረሙም ህዝቡም ወደ መደበኛ ህይወቱ መመለስ መጀመሩ አስደስቶን ቆይተዋል ያሉት ፓትርያርኩ በዚህ ስምምነት መሰረት ተማሪዎች ወደ ትምህርት ይመለሳሉ፣ ሰራተኞችም ወደ ስራ ይገባሉ፣ የተፈናቀሉትም ወደ ቤታቸው ተመልሰው በሰላም መኖር ይችላሉ፣ የጦርነት ድባቡም ይጠፋል ብለን ለእግዚአብሔር እየጸለይንና እየለመን ባለበት ወቅት በእናንተው መካከል የተፈጠረው ልዩነት ግን እጅግ አሳዝኖናል። ልዩነት ያለ ነገር ቢሆንም ለህዝብ መከራ አስባችሁ ችግሮቻችሁን በራሳችሁ ትፈታላችሁ ብለን ብንጠብቅም ሁኔታው እየተባባሰና የሰላም ጭላንጭሉም እየጠፋ ነው ሲሉ ነው የጻፉት። አቡነ ማትያስ በዚሁ ደብዳቤያቸው ሁለቱን አመራሮች በአካል አግኝተው ለማነጋገር እንዳልተሳካላቸው ገልጸው ሁኔታዎች ከጊዜ ወደ ጊዜ እየተባባሱ መሄዳቸው አሳስቧቸው ለመሪዎቹ ሀሳባቸውን በጽሁፍ ለመግለጽ መገደዳቸውንም ነው ያመለከቱት። አመራሮቹ በትግራይ ያለው ጊዜ የማይሰጥ ተደራራቢ ችግርን ከመፍታት ይልቅ ከመደማመጥና መከባበር በወጣ አኳኋን እርስ በርስ በመዘላለፍ መጠመዳቸው እንዳሳዘናቸውም ጠቅሷል። መሪዎቹ ጥበብንና የሰለጠነ አሰራርን እንዲታጠቁ መክሯል። ፓትርያርኩ ካህናት፣ አበው፣ የቤተ ክርስቲያን ሊቃውንት፣ ምእመናን፣ የአገር ሽማግሌዎችና የእድሜ ባለጠጎች በሀዘን እያነቡ አካሄዳችሁን እንድታስተካክሉ ሲለምኗችሁና ሲመክሯችሁ ሰክናችሁ ማሰብና ማዳመጥ የተሳናችሁ ምክንያቱ ምን ይሆን ሲሉም ጠይቋል። የኔ አካሄድ ብቻ ነው ልክ በሚልልህና አስተሳሰብ የፈረሰ እንጂ የተገነባ ህዝብና ሀገር የለም ሲሉ በአጽንኦት ያስገነዘቡት ፓትርያርኩ የእናንተ መለያየት አልበቃ ብሎ በአንድነትና በመከባበር እየኖረውን ህዝብ ለማራራቅ እየሄዳችሁበት ያለው ርቀት ህዝብን ለማገልገል መቆማችሁን ጥያቄ ውስጥ የሚከት የጥፋትና የመጠፋፋት መንገድ በመሆኑም ቆም ብላችሁ አስቡ ሲሉም አሳስቧል። ይህ ሳይሆን ከቀረ መሪዎቹ እየተከተሉት ያለው የጥፋት መንገድ የተገኘውን ሰላም የሚያደፈርስ ሀገርና ህዝብን ለከባድ ቀውስ የሚያጋልጥ እንደሆነም አክሏል። የተፈጠሩን የሀሳብ አለመጣጣም ለመፍታት ከአመራሮቹ አቅም በላይ እንዳልሆነ ያስታወሱት ፓትርያርኩም መሪዎቹ ችግሮቻቸውን በጥበብና በሰለጠነ አሰራር በመፍታት ጅምር ሰላሙን በማጽናት ህዝባቸውንና ሀገራቸውን በልማት ለመካስ ከልብ እንድትተጉ በማለትም ምክራቸውን አስተላልፏል። እየሄዳችሁበት ያለው መንገድ ሁሉንም የሚያጠፋም የተገኘችውን የሰላም ጭላንጭልም የሚያደፈርስ መሆኑን ተረድታችሁ ህዝባችሁ የሚሰጣችሁን ምክርና ተግሳጽ ተቀብላችሁ በስክነትና በማስተዋል የህዝባችሁን ጥያቄ እንድትመልሱ አደራ ላለሁም ነው ያሉት።